የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ እግዚአብሔር ከኛ ጋር ሲሆን ፀሐይ፣ ጨረቃ፣ ከዋክብት ሁሉ ዘመዶቻችን ይሆናሉ። እግዚአብሔር ከኛ ጋር ሳይሆን ሲቀር ወዳጆቻችን ጠላት ይሆናሉ። ኦ ድንግል ማርያም ዘበብራይስጢ ማርያም ለመወልድኪ አፍቀረኒ መኑ ይጸልአኒ። በብራይስጥ ማርያም የምትባይ እመቤቴ ማርያም ሆይ ልጅሽ ከወደደኝ ማን ሊጠላኝ ይቻለዋል? ፀሐይ ይሴብሐኒ ወወርኅ ይባርከኒ ወከዋክብት ይቀድሱኒ ይላል አባ ጊዮርጊስ። ወላዲተ አምላክ ልጅሽ ከወደደኝ ፀሐይ ያመሰግነኛል፣ ጨረቃም ትዘምርልኛለች፣ ከዋክብት ያሸበሽቡልኛል። ልጅሽ ከጠላይ ግን ማን ሊወደኝ ይችላል? እግዚአብሔርን መያዝ ወዳጅን ያበዛል። ከቃሉ ጋር ናችሁ። ኋላ በድንጋው ተሳፍረው ሲሄዱ እሺ በሉ ማረኝ ማረኝ ይላል ብለው ዞር ሲሉ ጠፋቻቸው ጸሎትች ማረኝ ማረኝ የምትለው። ኋላ ኧረ አባ ቆዩ 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 ብለው መልሰው ያችን ማረኝ የምትለውን ለመጠየቅ በእግራቸው ሲሄዱ በጣና ላይ በባዶ እግራቸው ሲሄዱ እኛኛው በድንጋይ ላይ ይሄዱ በባዶ እግራቸው ሲሄዱ ከእግራቸው ላይ ከጣነው እግራቸው አልረጠበም። ይሄም አይደንቅም። ምንድነው የሆነው? በባህሩ ላይ ሲራመዱ ከእግራቸው አቧራ ይተን ነበር። አቧራው እየበነነ ይሄዳሉ። አባ ምን ሆነው ነው? ጸሎት ያስተማሩኝን ጸሎት ረስቻት አሉ። ኋላ ተመልከቱ፣ ስለመታዘዛቸው ነው ያስተማሩኝን። የፊተኛውንም ጸሎት አያውቁም፣ የኋለኛውንም ጸሎት አያውቁም። በል የተባሉትን ማለት ነው ዝም ብሎ። ከዚያ በኋላ ተመልከቱ፣ ስለመታዘዛቸው ምክንያት አቧራ በባህሩ ላይ እንዲበና አድርገው ሲያዩት ወንድሜ ባላወቅኩት አዝዤ ገደል ገብቼ ነበረ። በል ዝም ብለህ ያስለመድካትን ጸልይ፣ አንተም ማደና የበቃሁን ነው ብለው መልሰው ሰደዷቸው። አትማረኝ አትማረኝ እያሉ በቅተው ነው። ሰው ከታዘዘ እሺ በጎ ባይ ከሆነ ለእግዚአብሔር እንደሚታሰብ እንዴ። በግብፅ ከነበሩ መነኮሳት እኮ መካከል አባ ዳንኤል የሚባለውን መነኮሴ በጣም የሚወዱ ደናግል የሴቶች ገዳም ነበረ። ሽፍታው አባ ዳንኤል ነኝ ብሎ ተመስሎ የመነኩሴ ልብስ ለብሶ ገዳም ሄደ። ደናግል ሴቶችን ለማሳሳት ነው። እነሱ አባ ዳንኤል መጣ ብለው በሩን ከፍተው እግሩን አጠቡና እግር ጣቢ በክርስቲያን እንደናንተ ለምዳችሁ እንደሆነ አላውቅም። ለነገሩ የከተማ ሰው እግር ያጥባል። እስኪ ልጆች አሁን እግር የእናት አባታችሁን እግር ታጥባላችሁ? እግር ማጠብ በጣም ትልቅ ክብር ነው። ቅዱስ አትናቴዎስ ፓትርያርክ ሆኖ ሲሄድ የእስክንድሪያ ፓትርያርክ ሆኖ ሲሄድ መነኩሴ ሳለ እንግዳ እግር ያጥብባት የነበረችውን ፋጋ ይዟት ነበር ይሄደው። እግር ማጠብ የመድኃኔዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። ሃይማኖታቸው የክርስቶስ አራያ ስለሆነ ክርስቶስ ሐዋርያትን ያጠበበት ውሃ ነው ብለው ስለሚያስቡ እንደዚህ ነው። ምክንያቱም ሃይማኖት ትናንትና ዛሬን የሚጋርድባት መጋረጃ የለባትም። የትናንትናው ክርስቶስ ዛሬም አለ። ይጠጡታል እና የእንግዳ እግር እጣቢ አይደፋም። ውጭ ሁሉ ቤቱን አንዳንዶች ዛሬም አሉ ምዕመናን በእውነቱ ማለት ነው የእንግዳ እግር አጥበው ቤታቸውን የሚረጩት። ኋላ ሲረጩት እነዚያ መነኮሳት ከሴቶቹ መነኮሳት አንዷ የታመመች ነበረችና ሲረጯት ብድግ ብላ ብዙ ጊዜ የአልጋ ቁራኛ ሆና የነበረችው ተነሳች። በማን እጣቢ? በሽፍታው እጣቢ። ሰውየው ሽፍታ ነው፣ ለነሱ ግን አባ ዳንኤል ነው። እነሱ እንዳሰቡት እንደ እምነታቸው አደረገላቸው እግዚአብሔር። የሽፍታ እግር አጥበው እንኳን እንደ እምነታቸው የቅዱሳን እግር ያጠቡ ያክል እንዲቆጠርላቸው አድርጓል እግዚአብሔር። ስለዚህ ሰው መታዘዝ ይበልጥበታል። ለክርስቶስ እንደምንታዘዝ ንስሐ አባት ለቄሱ ስንናገር እማንደብቀው ደስም ብሎን የምንሄደው። አንዳንድ ጊዜ ለብዙ ካህናት ተናዛችሁ ኃጢአታችሁ ሁሉ አልቀልላችሁና መልሼ ልናዘዝ ሕሊናዬ አልረካልኝም ቀኖና ተቀብዬ ነበር እንላለን። እንደዚያ የሆነበት ምክንያት ስግደቱ ስላነሳችሁ ሳይሆን የተናገራችሁት ለመድኃኔዓለም እንደሆነ ስለማታስቡት ነው። ጽዋዕከኒ ጽኑ ወያረዊ፣ አቤቱ አለ ቅዱስ ዳዊት መዝሙር 22 ላይ ያንተ መጠጥ ጽኑ መጠጥ ነው አለ፣ አያዳግምም። ዕለተ ዓርብ አፈሰስከው፣ ያው ዘላለም ሲያነጻ ይኖራል። አንድ ቀን ሰጠህን፣ አንድ ቀን። እንዲያውም ዮሐንስ አፈወርቅ ሲናገር ደካማ መድኃኒት ነው ድገሙኝ ድገሙኝ የሚል
ክርስቶስማ ጽኑ መድኃኒት ነውና አንድ ቀን ተሰቅሎ የዘላለም በሽታችን አንድ ቀን ነቀለው ይላል። ስለዚህ ጽኑ መድኃኒት ክርስቶስ እንደሚሰማችሁ አስባችሁ ቄሱ ተመልከቱ። አሁን ቅዳሴም እኮ ስንገባ ክርስቶስ አምላክነ ዘበአማነ በማንከ ወባረክ በዲከ ወቀድስ በኃይልከ ወአጽን በመንፈስከ ይላል። ተመልከቱ። አቤቱ እውነተኛ አምላካችን ኢየሱስ ክርስቶስ ሆይ አንተ በኃይል በመንፈስ ይህንን ህብስት ባርከ ቀድሰ የዕለተ ዓርብ ሥጋህን አድርገህ ስጣቸው ብሎ ይናገራል። ሊቀ ካህናት ኢየሱስ ክርስቶስ ተገኝቶ በመቅደስ የቅዳሴውን ስርዓት የሚባርከው በእውነቱ ካህኑን እጅ አድርጎ የሚለውጠው እሱ ነው። ስርየትን የሚሰጥ የሚያከናውን መድኃኔዓለም ነው። እንደ ድሮ ተልኮ ውጣ ውረድ የለበትም። የካህኑን እጅ አድርጎ በካህኑ ስልጣን የሚያከናውነው እሱ ነው። ለክርስቶስ እንደምንናገር ካሰብን ዛሬ ቀረ እንጂ ድሮ እኮ ጳጳሳትን ማየት፣ ካህናትን ማየት፣ ዲያቆናትን ማየት ብርቅ ነበር። ዛሬማ እንዲያው ግሩም እኮ ነው። እኔ አንድ ጊዜ ልንገራችሁ። መጀመሪያ አዲስ አበባ የመጣው ዕለት ቅድስት ማርያም አካባቢ ነው። መጀመሪያ ስመጣ ነው ከገጠር ወደ ጉባኤ በዚህ ስመጣ ሁለት ወጣቶች ተሰብስበው እየሄዱ ቆይ እናንተን ብለው ተፍተውብኝ ሄዱ። ምን እንዳረኳቸው ሲጀመር አያውቁኝም። ስለዚህ በመነኩሴ ተባሽቃቸዋል ማለት ነው የከተማ ሰዎች አይደል? እግዚአብሔር የቻለን ግን የተመሰገነ ይሁን። አንዳንድ ጊዜ ግን እኔ አንድ ነገር ልንገራቸው። ቆይ ለእናንተ ኃጢአት የፈቀደ እግዚአብሔር እኛን ብቻ የሚከለክል እግዚአብሔር አለ? እናንተ ስታበነዝሩ እንግዲህ አሁናችሁ ማትቆጡ። አሁን እኔ አይዳ አድርገውና ቆቤን ብጥል ይሄ ሌባ ሲያጭበረብረን ኑሮ ብላችሁ በድንጋይ ትደበድባላችሁ። እናንተ ሚስታችሁን ስትፈቱ ማን ይደብድባችሁ? እናንተ ስትሰቅሩ ማን ይውገራችሁ? እናንተ ስትሰርቁ ማን ይውገራችሁ? አንድ እኛ ያጠፋለት ያዙ ይልቀቁ ትላላችሁ። ምን አባት አለን ትላላችሁ። ምን ልጅስ አለ? ተያይዘን እኮ ነው የከሰርነው። እናንተ ጥሩ እናት ሳትሆኑ ጥሩ ልጅ እንድንሆናችሁ ትፈልጋላችሁ? እናንተ እኮ ነው የወለዳችሁን። ከአመንዝራ ትዳር ጥሩ መነኩሴ እንዲወጣ ፈልጋችሁ ነው? ከሌቦች ባለትዳሮች ጥሩ ጳጳስ እንዲወጣ ትፈልጋላችሁ? ከክፉና ከቀማኛ ሕዝብ ጥሩ ዳኛ እንዲወጣ ትፈልጋላችሁ? ሰው የዘራውን ነው የሚያጭደው። ሌባ መነኩሴ እንዳይኖር ከፈልጋችሁ ሌባ ባለትዳር አትሁኑ። መነኩሴ የትዳር ውጤት ስለሆነ የተቀደሰ ሕዝብ የተቀደሰ አባት ያፈራል። የረከሰ ሕዝብ የረከሰ መነኩሴ ያፈራል። ማሰብ የሚገባችሁ እሱን ነው፣ ራስን መቀደስ እና ካህናት ደግሞ እውነቴን ልንገራችሁ፣ ዲያብሎስ ሰውን ሊያጠፋ ሲፈልግ መጀመሪያ የሚያስጠላ ክህነትን ነው የሚያስጠላ። ካህናትን እንድንነቅፍ ያደርጋል። አንድ ነገር ግን የምታስታውሉ ልንገራችሁ፣ እኛ ይፈረድብናል እንጂ የፈለግን ኃጢአተኞች ብንሆን ግን ለእናንተ መዳን ግን እንሆናቸዋለን። እኛ ይፈረድብናል፣ እኛ ግን አይለቀንም። ብዙ ከተሰጠ ብዙ ይጠበቅብናል። እናንተ ግን ማንኛውም ካህን ያድናቸዋል። ምን ጨነቃችሁ? ደግሞም እኮ እውነት ለመናገር የከተማ ሰው ካህናቱንም ያበላሻችሁን እናንተ ናችሁ። አዛኝ እኛ ቢራ አናውቅ ነበር፣ ሽቱ አናውቅ ነበር፣ መጠጥ አናውቅ ነበር። ያስለመዳችሁ እናንተ የከተማ ሰዎች። በተለይ የአዲስ አበባ ሰው ገዳም ትሄዱና ለመነኮሳት ቋንጣ ቀጥቅጣችሁ እየወሰዳችሁ ያለመዱትን ሽቱ እየወሰዳችሁ አበላሽታችሁ ከገዳም እያወጣችሁ ከቤታችሁ እያመጣችሁ ለየግላችሁ አንዳንድ መነኩሴ እያበጃችሁ እርጩልኝ እያላችሁ እናንተ አይደላችሁም ገዳሙን የፈታችሁት? ገንዘብ ገዳማት በህብረት የሚኖሩትን የጠቀማችሁ እየመሰላችሁ በአንድነት የሚኖሩት ገዳማት እኮ በገዳም ውስጥ መርፌ እንኳን የግላቸው እንዲኖራቸው አይፈቀድም። መርፌ ግን እያንዳንዱ መነኩሳት ብር እንዲያከማችሁ አድርገን ገዳማት እንዲፈቱ እየወሰዳችሁ እየሰጣችሁ የምታበላችሁ እናንተ ናችሁ። መልሳችሁ የምትፈርዱም እናንተ ናችሁ። ግሩም ነው እኮ የከተማ ሰው ምን አለበት? አብልታችሁ ትፈርዳላችሁ፣ ገልግላችሁ የምታበሉ እናንተ፣ ሆዳም የምትሉም እናንተ ናችሁ። እውነቴን ነው። እኔ ዛሬ እናንተን ነው የምሳደብ፣ እኛን አልሳደብም። ስለዚህ ራሳችሁን ማስተካከል አለባችሁ። ፈራጆችም መሆን የለብንም። ለዚህ እኮ ነው በእውነት መጽሐፈ መነኮሳት መነኩሴ ከሰው ቤት ሄዶ እግሩን አይታጠብ የሚለው። እግሩን ሲያጠቡት ቀጭን ቢሆን አባታችን ጸሎተኛ ናቸው ይሉሃል። ወፍራም ከሆነ ኧረ እኒ መነኩሴ ተኝተው ነው እንደሚበሉ ይላል። እንዲሁ ችግር እኮ ነው ያለም ማለት ነው። ስለዚህ አትታጠብ ይላል በእውነቱ ማለት ሂደህም ምእመናን ቤት አትብላ። ስትበላ ብትበላ እኔ ያልሆዳም ናቸው እንዴ፣ ባትበላ ደግሞ አልጣፍጣቸው ብሎ ነው እንዴ። በጣም ችግር ነው በእውነቱ ማለት አስቸጋሪ ነው። ስለዚህ አይደል ሰዎች ግጥም አድርጎ እንኳን ሲበላ ብታዩት፣ ካህናት ሲሰክሩ ብታዩት ሕያው እግዚአብሔር ያውቀዋል። ለምን እንደምለው
እኔ ለማንም መነኩሴ ወይም ለማንም ካህን ጠብቅና ለመቆም ወይም ቤተ ክህነትን ለማከባበር አይደለም፣ ለራሳችሁ ድነት ብዬ ነው የምነግራችሁ። እሱን እግዚአብሔር ያውቀዋል። ለምንድን ነው እንደዚህ የምለው? ካህናትን እየነቀፍን እንዳንናዘዝ። ከማን እንናዘዝ? ካህናቱም በኃጢአት ከኛ ጋር እኩል ናቸው በማለት ሰይጣን ወደ እግዚአብሔር እንዳንቀርብ እየከለከለን ስለሆነ ነው። ያን በደንብ ማስተዋል። ደግሞ ልንገራችሁ፣ አንድ አባ አጋቶን የሚባል ኢትዮጵያዊ ያለ፣ 2 አጋቶን ነው ያለው እና የሚበላ 5 ቁና ባቄላ ነው በቀን። 5 ቁና ስንት ኪሎ ይሆናል? በከተማ ሲመዘን 25 ማለት ይሆናል። በትንሹ 25 ይሆናል። 25 ቁና ለምሳው ነው የሚበላ። እንደዚህ አድርጎ ግን 500 ስግደት ይሰግዳል። በቀን 500 ይሰግዳል። ኋላ አንዱ መነኩሴ ያየና አንተ 500 ሰግደህ 500 በልተህ ይቅርበት ያንተ ስግደት፣ እንዴ አንተ ይህን ያህል እየበላህ እንዳሳማ ከምትሰግድ ይቅርበታል። እሺ ብሎ እስኪ ባይሆን 2 ቁና ላድርገው ብሎ 2 ቁና በልቶ እሰግዳለሁ ቢል 200 እንደሰገደ አቃተው። ኧረ ጌታዬ ደከመኝ፣ ስግደቴን እወዳት ነበረ ቢለው ዝም ብለህ 5 ቁናህን እየበላህ 500 ስገድልኝ አለው እግዚአብሔር። ዝም ብለህ ስገድ፣ ዋና ተጋድሎህን አታቁም፣ ራስን ጠብቃለህ። ያኛውንም ሂዶ የራስህን ኑሮ አትኖርም? ምን ጨነቀህ? እኔ ለሰጠሁት እኔ ባቄላውን ላላሳጣሁት አንተ ምን ቤት ነህ? የራስህን ብቻ ስራ አለ። ይቅርታ ይሄኛውም ምንስ እግዚአብሔር ብላ ቢለኝ ወንድሜን ሳላስፈቅድ ፍቅር ይበልጥ የለ ብሎ ደግሞ ሊያስፈቅድ ሲሄድ፣ ያኛውም ወንድሜን በማይገባ ፈርጄ ሲባል ተገናኙ። ኢትዮጵያ ውስጥ ነው ይሄ እነዚህ ጻድቃን ያሉ። ኋላ ጻድቃን ሳይቃጠሩ ይገናኛሉ የተባለው የተፈጸመው በዚህ ጊዜ ነው። ተገናኙ። ሰውየውም 5 ቁናውን እየበላ በቃ። ሰው የፈለገ ሲበላ ብታዩት ሌሊት ምን ሲያደርግ ያድር እንደሆነ አታውቁ። ሲሰግድ ያድር፣ ሲያለቅስ ያድር፣ ሲንከባለል ያድር፣ ከውሃ ተነክሮ ከበርቢል ገብቶ ያድር። የምናውቀው ነገር የለን። እንኳንስ በካህናት በወንበዴ ላይ ለመፍረድ እንኳን ስልጣን የለንም። በእውነት ለመሬ ከፈያታዊ ወዘማዊ በል በአይቲ አምር ለማይቀድመኒ በውስተ ገነት ከመፈያታዊ ዘማን። ወንበዴ እንኳን ብታይ ይሄ ሰውዬ እንደ ፈያታዊ ዘማን እኔን ቀድሞ ገነትን ይገባ እንደሆነ ምን አውቃለሁ እያልክለፍ ነው የሚል በማንም ላይ። እንዲያውም አንድ የቤተ ክርስቲያን አባት ምን ይላል? በሰው ላይ የሚፈርድ ሰው ጣዖት ነው። ጣዖት ማለት በእግዚአብሔር ጌትነት ገብቶ የሚመለክ ነው። መፍረድ የእግዚአብሔር ስልጣን ነው። የሚፈርድ ሰው በእግዚአብሔር ስልጣን የገባ ነው ይላል። በማንም ሰው ፈራጅ መሆን የለብንም በእውነት ማለት ነው። አሁን ሊቃነ ጳጳሳትን፣ ፓትርያርኩን፣ ካህናትን፣ መነኮሳትን፣ ዲያቆናትን እንድንንቅ አልተፈቀደልንም። ደግሞ በዚያውም ላይ ይሄ ሰውዬ መቼስ የተላከው መልእክት አለ እንዳትሉ፣ እኔ ከቤተ ክህነት ቅጥርም የለኝ ምንም የለም፣ ተማሪ ነኝ። እግዚአብሔር ይመስገን ተማሪ፣ የቆሎ ተማሪ ነው። ዛሬም ተማሪ ነው። ስለዚህ የምነግራችሁ ማንንም ሰው እንዳናማ ነው። አምላከ ቅዱሳን እንዲህ እንዳናደርግ እግዚአብሔር ይጠብቃል። እውነቴን ነው። የእግዚአብሔር ሰዎች በየኢንተርኔቱ ጳጳሳትን እንደመሳደብ እግዚኦ መሐረነ ክርስቶስ ነው በእውነት ማለት ነው። የክርስቶስ እንደራሴዎች ናቸው እኮ በእውነቱ ጴጥሮስን ወክለው የተቀመጡ ናቸው። ምንም አይነት ነገር ቢሆን እሱ ይፍታ ይለኛል፣ እፈታለሁ። ለራሱ ከእግዚአብሔር ጋር ይተዋወቅ። ይፍታ ይለኛል፣ ክርስቶስ የፈታኸው ይፈታ፣ ያሰርከው ይታሰር ብሎታል። ያስረኛል፣ ይፈታኛል። እሱ ደግሞ ከሚፈታው ይፈታል። ይሄንን እንድናውቅ ለማለት ፈልጌ ነው። እግዚአብሔር ውሃው እንዳይዛባ ስላደረሰ ስሙ የተመሰገነ ይሁን። የደጋው ውሃ ከየት ይደርሳል ነው ያልኳችሁ? ከቆላው ሳይለወጥ ይደርሳል። ሰዎች ቢለወጡ ካል ለእናንተ ካህኑ ሌባ ቢሆን፣ ቀጣፊ ቢሆን፣ ወንበዴ ቢሆን፣ ዘፋኝ ቢሆን ውሃው ግን ሳይበረዝ ይደርሳል። እርግጠኞቹ እሱ ሰርቆ ቅዳሴ ቢገባ ቅዳሴው አይበረዝም፣ የእሱ ነፍስ ትበረዛለች እንጂ። እንደዚያ እንድናደርግ ሕሊናችን ማስተካከል ይጠበቅብናል። አንድ ሰውዬ ከቃሉ ጋር ናችሁ፣ መሬት ነበረውና መሬቱን ለንስሐ አባቱ እኩል እያረስክ አካፍለኝ ብሎ ይሰጠዋል። ለንስሐ አባቱ፣ ንስሐ አባቱ ገበሬ ሆኖ ማለት ነው። ይቅርታ አይደለም፣ ንስሐ አባቱ ለንስሐ ልጁ መሬቴን እያረስክ አዝመራውን እኩል አካፍለኝ ብሎ ይሰጠዋል። ኋላ ሲያርስ ምን ተገኘ? ወርቅ በድስት ተገኘ። ሰውየው ለሰራተኛው ምን አለው? ሂድና ይህንን ወርቅ ለአባታችን ስጣቸው፣ እኛ ብናገኘውም ከሳቸው መሬት ነው የተገኘ ብሎ ይሰደዋል። ይሄማ ነገ
ወርቁን አካፍለኝ ብሎ ሊከሰኝ አይደል ወይስ ሊመሰክርብኝ አይደል ብሎ ወርቁን ተቀብሎ ሰራተኛውን ገደለው። ንስሐ አባቱ በገንዘብ ፍቅር ተነሳስቶ እንግዲህ የንስሐ አባቴ ወርቁን ከሰረቁ ሰውየውንም ከገደሉ እኔ እንግዲህ ቤተክርስቲያን የምትባል አልሄድም ብሎ ደመደመ። ይሰው አልሄድም፣ ቁርባንም አልቆርብም፣ ንስሐም አልገባም፣ አላስቀድስም፣ ቤተክርስቲያን ዘወር አልልም። ባወቀ ያድርስ ከቤቴ ሆኜ እጠራዋለሁ፣ ከሰማይ ስማይ ሀሎነን ጦሮጦስ ይብላኛል። ብዙዎቻችን እንደዚህ እንላለን። ቤተክርስቲያን እንግዲህ አልሄድም፣ ጸሎትም አልጸልይም። በቅሎ ቆረጠች፣ ሙሉት አታውቁትም? ለራሷ አሳጠረች። ብትቆርጠው አጠር አድርገው ያስሮታል። ቤተክርስቲያን ብትቀሩ የምትጎዱ እናንተ ናችሁ። ሰው ተከታይም አትሁኑ። ሰው ይወድቃል። አባ ከወደቀ አባ ወድቋል። ቤተክርስቲያን ግን አትወድቅ። ክርስቶስን እያዩ መሄድ ነው አይደለም? ምንድነው ያለ ጌታ? ወንትሎ ለፍጹም መልአክነ ቅዱስ ጳውሎስ ወንትሎ ለፍጹም መልአክነ የጸናውን ፊት አውራሪያችን የእምነታችን ራስ ክርስቶስን እያየን እንሩጥ። ከአፈር ከትቢያ ጋር ምን ያሯሩጠናል? የጸናውን እያየን እሱን መከተል። እሱ ከደረሰበት ያደርሰናል። እውነተኛው መንገድና ሕይወት እኔ ነኝ ብሎ ተናግሯል። በኋላ አልሄድም ቤተክርስቲያን ሲል በህልሙ እግዚአብሔር ምን አሳየው መሰላችሁ? ውሃ ተገድቦ ውሃ ጥሩ ምንጭ ትፈልቃለች። ከምን ጥሩ ውሃ እየፈለቀች ኋላ በወርቅ ምንጭቱ ዙሪያዋ የወርቅ ነው፣ መጨለፊያው ደግሞ የወርቅ ነው። ማንኪያውን ይዞ ውሃ እየቀዳ ጠጣ የሚለው ግን ለሱ ሰውዬ እጁ በቁስል የነደደ ነው። ኋላ እንካጠጣ ሲለው አልጠጣም አለ። እኔ በዚህ እጄ የተቀዳውን አልጠጣም ሲል እንዴ ገበታው የወርቅ ማንኪያው የወርቅ ምንጩ ንጹሕ ከእጁ ምን አለ ብሎ ነገረው። ስለዚህ ገበታው የወርቅ ቤተ ክርስቲያኒቱ ናት። ምንጩ ንጹሕ ራሱ ኢየሱስ ክርስቶስ ነው። ወርቁ ንጹሕ ክህነቱ አይረክስም። የቆሰለው እጅ ግን የካህኑ ኃጢአት ነው። አንተ ምን ጨነቀህ ብሎ ሲነግረው ከዚህ በኋላ ሄዶ ሥጋውን ደሙን ተቀበለ ይላል። የካህኑ ርኩሰት ለእኛ አይደርሰንም። በደላችን ለእኛው ዘነው እንቀራለን እንጂ ወደ እናንተ አይተላለፍባችሁ በሽታ አይደለም። እናንተ ዝም ብላችሁ ከማንም ካህን ንስሐ ግቡ። ሌላ ልነግረው ፈለጉ ከማንም ሰው ላይ ምልክት ፈላጊ ከምትሆኑ ማንኛውም ካህን ስርየት ይሰጠኛል ብላችሁ አስባችሁ ንስሐ አባት ያዙ። ግን መናፍቅ እንዳይሆን ተጠንቀቁ፣ ይዟችሁ እንዳይጠፋ። ንጹሕ ውሃ እንዲደርስ ያደረገን እግዚአብሔር ይመስገን። የክህነት ሰንሰለትን ትቶ የወጣ ሰው ከደጋ ውሃና ከቆላ ውሃ ይጠፋል። ሌላው በእናት ጡት ይመሰላል እያቸዋለሁ። የእናት ጡት እናት ሁለት ጡቶች አሏት። ቤተ ክርስቲያን ሁለት ጡት አላት፣ ብሉይ ኪዳንና ሐዲስ ኪዳን። እናትን አንድ ልጅ አንዱን ጡቷን ብቻ ቢጠባ በሽተኛ ያደርጋታል። እሱ የማይጠባው ጡቷ ይታመማል። ልክ እንደዚህ ኦርቶዶክሳዊት ቤተ ክርስቲያን አንድ ኪዳን ብቻ የሚቀበል ሰው ይሄ የቤተ ክርስቲያን ሕመም ነው። ወይ ሐዲስ ኪዳንን ብቻ እቀበላለሁ ኦሪት ተሽሯል የሚል ሰው ሕመም ነው። እናት በሁለቱ ጡቶቿ እንድታሳድግ በብሉይ ኪዳንና በሐዲስ ኪዳን ታሳድገናለች። ይሄ ደግሞ ተመልከቱ የመጀመሪያው የመጨረሻውም ልጅ ያድግበታል ማለት ነቢያትም አደጉበት በአንዱ ጡት፣ ሐዋርያት አደጉበት ሁለት ጡትም አጣምረው እኛም እናድግበታለን። የመጀመሪያዎቹንም የመጨረሻዎቹንም ታግሳ የምታሳድገን ቤተ ክርስቲያንን የሰጠን ክርስቶስ ክብር ምስጋና ይግባው። ስለ ሄሬኔዎስ ልነግራችሁ ብዬና ሄሬኔዎስ መናፍቃንን ያሳፈረ መጽሐፍ ቅዱስ እንዳይበረዝ ያደረገ የቤተ ክርስቲያን ጠበቃ የሆነ መናፍቃንን በሙሉ ጠርጎ ያስወጣ የቤተ ክርስቲያን መዶሻ ነው። በረከቱ ይደረብን። ስለዚህ ምን አለ? ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ። ኦሪት በሉ ነቢያት፣ እሺ ወንጌል ምን አረጉ በሉ አይዟችሁ፣ ክርስቶስን ሰበኩ። ከኦሪት እስከ ነቢያት ከነቢያት እስከ ወንጌል ድረስ የስብከት ማዕከልም መጨረሻም ክርስቶስ ነው። ክርስቶስን የማይሰብክ ሰባኪ አይደለም። እንኳን ሰባኪ ፍጥረት ራሱ አይደለም። ክርስቶስን የማይሰብክ ፍጥረት ፈጽሞ ሊኖር አይችልም። እባብ እንኳን ሳይቀር ክርስቶስን ይሰብካል። ታውቃላችሁ? እባብ ክርስቶስን ይሰብካል። አንበሳ ክርስቶስን ይሰብካል። ደመና ክርስቶስን ይሰብካል። ሰማይ ክርስቶስን ይሰብካል። ነፋስ ክርስቶስን ይሰብካል። ምድርስ ክርስቶስን ይሰብካል። ውሃ ክርስቶስን ይሰብካል። ክርስቶስን የማይሰብክ ፍጥረት ፈጽሞ የለም።